والسلام على رسول الله صلى الله عليه وسلم. الحمد لله الذي وحده صلى الله عليه وسلم من لا نبي بعده وعليه وصحبه أجمعين وبعد. السلام عليكم ورحمة الله وبركاته. وديت باچن ተከታታዮች እንዴት ናችሁ? እንግዲህ ጠፋያን ልብቅ እንላለን ያለው ተጨባጭ ብዙ ነገር ውስጥ ወጣ ወረድ እየመጣ የዱንያ ነገር ሆነና ዛሬ ላይ ትንሽ ላወሳችሁ ፈልገው በተለይ ትልቅ ኃላፊነትን ተሸክሞ ማህበረሰብን ወደ ሽግግር ውስጥ ሊወስድ የሚችለው የማህበረሰብ ትልቁ ክፍል የሆነው ወጣቱ ማህበረሰብ ዛሬ የኖርነው ካለው ተጨባጭ አንፃር የኛና የኛነታችን መገኛ ወይም ደግሞ የመኖራችንን ዋጋ ማሳያ የሆነው ነገር ላይ ምን ያህል እንገኛለን? ስለ ወጣትነት በተለያየ መድረክ የተለያየ ዳዋዎች ለማስተዋወስ ሞክረናል። በተለያየ ዱዓቶች የተለያየ ዑለሞች የተለያየ መልእክት ያስተላልፋሉ። እኔም ዛሬ እዚህ ላይ ባጭርና ትንሽ ሆነሽ መልእክቴን ከጊዜና ከወቅታችን አንፃር የወጣቱ ሚና ምን መሆን አለበት? ወጣቱ በሁሉም የማህበረሰብ ክፍል በሁሉም ፊአት ተፈላጊ የሆነው አካል ነው። ፖለቲከኛ የፖለቲካውን አስተሳሰብ ወደሚፈልገው አቅጣጫ ሊመራበት የሚፈልገው የወጣቱን ኃይል ነው። እንዲሁም ደግሞ ፈሳድ የሚያስፋፋው ለጥፋት ሚንስ የሆነው አካል ዛሬ ላይ ወጣቱን ስንመለከት በተለይ ፈሳዱ ፊት ለፊት አፍጥጦ መጥቶበት ባለው ቴክኖሎጂ ኸይርን ከመስራት ጥፋት ላይ መሳተፍ ወይም ደግሞ ያሉት ነገሮች ሁሉ ተገልጸው በመጡበት ቁጥር ለዛ ሙሉ ለሙሉ ልብን ከፍቶ በመቀበል ለትልቅ የታጨው ማንነት ለትልቅ ኃላፊነት መሸከም የተመረጠው ትልቅ የሆነው ይሄ ማህበረሰብ አካል በተለያየ ስህተት ላይ ወድቆ እናገኘዋለንና ይሄን ነገር እንዴት ነው ልናክም እንችለው? እንዴት ነው ኃላፊነታችንስ ምንወጣ? ወጣትነታችንን እንዴት ነው ማግባብ የምንጠቀምበት? ወጣትነት ብስለት ነው። መቼም ዑለማዎች ታሪፍ ሲያደርጉት በብዙ አይነት መልኩ ይገልጹታል። ከ14 ዓመት እስከ 24 ዓመት ግማሾቹ እስከ 40 ዓመት ድረስ የሚያደርሱት ዑለማዎች ይኖራሉ። የወጣትነትን መገለጫ በዚህ እድሜያችን ትልቁ ስራ ልንሰራበት የምንችለው ሰርተን ማንደክምበት አስበን ተመረን አውቀን ሰርተን ማንሰለችበት የእድሜ ክፍል ነው። እንደው እድሜያቸው የገፉ ሰዎች መልካም የሆነ ሐሳቤ ወይም ደግሞ አቅል ብስለት የአእምሮአቸው እድገት ይኖራቸዋል። አቅምና ቅዋ ግን ያንሳቸዋል ወይም ደግሞ ኃይልና ብርታት ይጎላቸዋል። እድሜያቸው ያነሰ ህፃናቶች ፍጥነትና ንቃት ይሞላላቸዋል፣ ነገር ግን ጉልበት ያንሳቸዋል ወይም ብስለት ይጎላቸዋል። እነዚህ የሁለቱም የማህበረሰብ ክፍሎች ዳርና ዳር ያሉትን የልጆችን ንቃትና ወይም ደግሞ ፍጥነት እንደዚሁም ደግሞ የትልልቆቹን ህክማ ጥበብና ዕውቀትን አቀላቅሎ ወይም በአንድ አድርጎ መሄድ የሚችለው የወጣት ኃይል ነው። ብዙ ነገር ለመስራት የሚችልበት መቼም እንደሚሉት ሻዒሮቹ ለይተ ሸባብን ለው ጃአ የውሙን ለአኽበርቱሁ ማ ፈዐለ ቢየ መሺቡ ነው። ወጣትነት አንድ የተመልሶ ቢመጣ እርጅና የሰራብኝን ስራ ነግረዋለሁ ይላሉና የወጣትነት ዘመን ዝም ብሎ ማለፍ የለበትም። እንዲሁም የሚያልፍም ጊዜም አይደለም። በዓለም ላይ ምድርን የለወጡ ታሪክን የቀየሩ መጀረት ታሪክን ያስተካከሉ የሰው ልጅን የህይወት አቅጣጫ በሙሉ ለሙሉ የለወጡት ትልቅ ስራ የሰሩት የምድራችን ብርቅና ድንቅ የሆኑ ሰዎች አብዛኞቹ ወጣቶች ናቸው። ከታላቁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እድሜ ጀምሮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲንክትማል ሸባብ የወጣትነት ሙሉነት በሚባለው እድሜ ላይ ነው የነብይነቱ ሚና የተቀበሉት። ወረድ ስንልና አቡበከርና ዑመር እያለ የ3 ዓመት ልዩነት እየቀጠለ 10 ዓመት ልዩነት እያለ እየወረደ ነው። ምድር ላይ ይህንን ትልልቅ ኃላፊነት ተሸክመው የዓለምን ህዝብ አቅጣጫ ለመለወጥ ተነስተው ምድር በሚገርም ሁኔታ ያስተካከሉት እኛስ ትናንትና ዑመር ትናንትና አቡበከር الله ስራቸው እንደላቸውና ትናንትና ዑስማን ሌሎችም እና አብደላህ ብን መስዑድ እና ሙስዓብ ብን ዑመይር የመሳሰሉ ምድር የምትናፍቃቸው ዱንያ ፈገግታቸውን የምትሳሳላቸው ዛሬ ብታያቸው የምትናፍቃቸው አይነት የምድር ብርቅና እንቁ የሆኑ የነበሩ ወጣቶች ምድር ላይ አልፈዋል። እነዛ ሰዎች ሄዱ። ዛሬ ደግሞ እኛ ተገኘን። እኛ ነን እዚህ ምድር ላይ ያለነው። ተራበኛ ነው። ትናንት አቡበከር ነበረን፣ ትናንት ዑመር ነበረን፣ ትናንት ሙስዓብ ነበረ፣ ትናንት ሙዓዝ ነበረ ረዲየላሁ ዐንሁ ብንል አይጠቅምም። ዛሬ ሰው ግን እኛ ነን። በትናንት ተረት የምንኖር ሰዎችም አይደለንም። አዎ የነሱ መልካም ተግባር የነሱ ኸይር ስራ ለኛ መነሳሻ ለኛ ወደ ተሻለ ደረጃ መሸጋገሪያ ምክንያት ይሆነናል። በሴቱም በኩል ብንሄድና አስማ ቢንት አቡበከር እናታችን አይሻ የመሳሰሉ የዚህ ኡመት ድንቅና ምርጥ ሴቶቻችን ማለት ነው በእውቀቱም በጀግንነቱም በኃላፊነት መወጣቱም ትልልቅ ስራ መስራት የቻሉት ዛሬ ግን እኛ ምን ላይ ነው ያለነው? እነዛ ሰዎች ጊዜያቸውን በምን አጠፉት? ጊዜያቸውን በምን ተጠቀሙ?